የአብዛኞቻችን ቪዲዮ ቪው ወይም እይታ የማያገኝበት ምክንያቶች ውስጥ አንዱ የተምኔላችን አሰራር ነው። ተምኔል ቪው ለማግኘት በጣም ኢምፖርታንትና ጠቃሚ የሆነ ነገር ነው። እስኪ ያስቡት፣ ስክሪፕት ጽፋችሁ፣ ቪዲዮ ቀርጻችሁ፣ ድምፅ አስገብታችሁ፣ ኤዲት አድርጋችሁ አሪፍና ምርጥ የሆነ ቪዲዮ ሰርታችሁ በተምኔላችሁ ብቻ ምክንያት ቪው ሳታገኙ ስትቀሩ በጣም ያናዳል። በዛሬው ቪዲዮ ተምኔላችሁን በ10 እጥፍ የሚያሳድግ እና ተምኔላችሁ ላይ ሊኖር የሚገባ 5 ዋና ዋና ነጥቦችን እናያለን። ማየት ብቻ አይደለም፣ እነዚህን 5 ዋና ዋና ነጥቦች ተጠቅመን አንድ አሪፍ እና ክሊከብል የሆነ ምርጥ ተምኔል አብረን እንሰራለን። ቪዲዮውን እስከ መጨረሻው ካያችሁት ለአንዴና ለመጨረሻ ጊዜ የተምኔል ጉዳይ ያከትምለታል ማለት ነው። ያው ሁሉም ዩቲዩበር መግቢያው ላይ እንደሚለው ቪዲዮውን ከመጀመራችሁ በፊት ላይክ፣ ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ምናምን እያልኩ እኔ ያላዘጋችሁ ቀጥታ ወደ ቪዲዮ እንግባ። አንድ ተምኔል ሊኖሩት ከሚገቡት 5 ዋና ዋና ነገሮች ውስጥ የመጀመሪያው ግልጽ መሆን አለበት። የምትሰሩት ተምኔል ግልጽና ፊት ለፊት ከሚመጡት ከተለያዩ ሰዎች ተምኔል የእናንተ ጎልቶና ሳቢ ሆኖ መታየት አለበት። ሁለተኛው ሰው ወይም ካራክተር ሊኖረው ይገባል። አንድ ተምኔል የሰው ካራክተር ሲኖረውና ሳይኖረው እኩል ቪው ወይም እይታ ሊያገኝ አይችልም። ይበልጥ የሰው ካራክተር ያለበት ተምኔል በደንብ እይታ የማግኘት እድል ስላለው ተምኔላችሁ ላይ የሰው ካራክተር ብታደርጉ የተሻለ ነው። ሶስተኛው የሚታይ ጽሁፍ እና ኢሞሽን። ተምኔላችሁ ላይ የምታስገቡት ጽሁፍ ቦልድ እና ከ3 እስከ 4 ቃላት መሆን አለበት። እነዚህን ስታደርጉ ከሩቅ የሚታይና የሚነበብ ይሆናል። ፕላስ ደግሞ በተጨማሪ የምታስገቡት ቴክስት የሰዎችን ጭንቅላት ላይ ኢሞሽን ወይም ጥያቄ መፍጠር አለበት። እንዴት የሚል ጥያቄ መፍጠር አለበት። ለምሳሌ ዩቲዩብ ከፈለኝ እና ዩቲዩብ ስንት ከፈለኝ የሚለው አንድ አይነት እኩል እይታ ያመጣል። ዩቲዩብ ከፈለኝ ሲል በቃ ያ ዩቲዩብ እንደከፈለው ተናግሯል። እነሱ በቃ ከፈለው ምን እናድርግ ምናምን ብለው ያልፉታል ቪዲዮን። ዩቲዩብ ስንት ከፈለኝ ሲሆን ግን ጥያቄ ነው፣ እየጠየቃችሁ ነው። ሰዎቹም ዩቲዩብ ስንት ከፈለው ይሄል ብለው ስንት እንደከፈላችሁ ለማወቅ ሲሉ የእናንተን ዩቲዩብ ቪዲዮ ለማየት ይገፋፋሉ ማለት ነው። ተምኔላችሁ ላይ ሊኖሩ ከሚገቡ ነገሮች ውስጥ አራተኛው ሲምቦል ኤንድ አይከን። ሰዎች ስለ እናንተ ቪዲዮ በቀላሉ እንዲረዱ ከሚያደርጓቸው ነገሮች ውስጥ አንዱ ሲምቦል ወይም አይከን ናቸው። ለምሳሌ የዩቲዩብ አይከን ተምኔላችሁ ላይ ካዩ ያ ቪዲዮ ከዩቲዩብ ጋር የተገናኘ ነው ብለው ስለሚያስቡ በቀላሉ ስለ ቪዲዮአችሁ ምንነት ስለሚረዱ ሲምቦልና አይከን በተምኔላችሁ ላይ ሊኖሩ ከሚገቡ ነገሮች ውስጥ ይመደባሉ። አምስተኛው ሲምፕል ባክግራውንድ። ከኋላ ላይ የምታስገቡት ባክግራውንድ በተቻለ መጠን ስሙዝ እና ብለር የሆነ ባክግራውንድ ቢሆን የተሻለ ነው። እነዚህን 5 ዋና ዋና ነገሮች ተምኔላችሁ ላይ ከተጠቀማችሁ ወይም ካካተታችሁ በእርግጠኝነት የእናንተ ተምኔል ከሌሎች አቬሬጅ ከሚባል ተምኔል የተሻለ የመነካትና የመታየት እድሉ ከፍተኛ ነው። ስለዚህ ምን ጊዜም ተምኔል ሲሰሩ እነዚህን 5 ዋና ዋና ነገሮች ማካተታችሁን አትርሱ። አሁን እነዚህን 5 ዋና ዋና ነገሮች ተጠቅመን አንድ አሪፍና ክሊከብል ተምኔል አብረን እንሰራለን። ወደ ቪዲዮ እንሂድ። ተምኔል ለመስራት የምንጠቀምባቸው አፕሊኬሽኖች እነዚህ የምታያቸው 4ቱን አፕሊኬሽን ነው። የመጀመሪያው የምታዩት ፒንትረስት ነው። እዚህ አፕሊኬሽን ላይ የተለያዩ ለተምኔላችን የሚያስፈልጉ አይከኖች፣ ሲምቦሎች፣ የሰው ካራክተሮች፣ የተለያዩ ባክግራውንዶች እዚህ አፕሊኬሽን ላይ እናገኛለን። ሰርች ማድረጊያው ባሩ ላይ ሄደን የምንፈልገውን ለተምኔላችን የሚያስፈልጉንን ነገሮች ከዚህ ሰርች አድርገን እናወርዳለን። ለምሳሌ እኔ አዘጋጅቻለሁ ለእናንተ ለማሳየት ዝም ብዬ አንዱን አውርጄ ላሳያችሁ። ለምሳሌ ተምኔል ካራክተር ከሆነ ተምኔል ካራክተር ብዬ ጽፌያለሁ። የምትፈልጉትን እዚህ ላይ መጣችሁ ሰርች ማድረግ ብቻ ነው። የፈለጋችሁትን የተምኔል ካራክተር ካገኛችሁ በኋላ ለማውረድ እዚች ጋር የምትታያችሁ 3 ነጥብ አለች። እሷን ተነኳትና እዚህ ጋር ዳውንሎድ ኢሜጅ አለ። ዳውንሎድ ኢሜጅ የሚለውን ስትነኩት በቀላሉ እንደዚህ ዳውንሎድ ኢሜጅ ዳውንሎድ ይላችኋል፣ ወረደ ማለት ነው። እዚህ የሚያስፈልጋችሁ ለተምኔል አውርዳችሁ ከጨረሳችሁ በኋላ ወደ ሁለተኛው አፕሊኬሽን እንሄዳለን። ሁለተኛው አፕሊኬሽን ፎቶሩም ይባላል። ከፒንትረስት ላይ ያወረድናቸው ፎቶዎች ወይም አይከኖች
ባክግራውንድ ስለሚኖራቸው ስናስገባቸው ከነ ባክግራውንዳቸው ስለሚሆኑ ባክግራውንዱ የምናጠፋበት አፕሊኬሽን ነው። ወደሱ ገብተን ደግሞ ባክግራውንዱ እናጠፋለን። አፕሊኬሽኑ ሲገቡ እንደዚህ ዘርዘርላችኋል። እዚህ ጋር ዋይት፣ ብላክ፣ ትራንስፓረንት እና ኦሪጂናል የሚላለ እኛ የምንፈልገው ትራንስፓረንት ባክግራውንዱ ማጥፋት ስለሆነ ትራንስፓረንት የሚለውን እንመርጥለታለን። ከዛ ከስር እንደምታዩት የእናንተ ጋር ያሉትን ኢሜጆች ያመጣላችኋል። ባክግራውንዱ እንዲጠፋላችሁ የምትፈልጉትን ኢሜጅ ታስገቡለታላችሁ። ከዛ እሱ ባክግራውንዱን ያጠፋላችኋል። እንደምታዩት ባክግራውንዱን አጥፍቶ ከጨረሰ በኋላ ለማውረድ እዚህ ጋር ኤክስፖርት የምትላለች እሷን እንዲተነኩትና እዚህ ጋር እስኪሞላ ተጠብቁታላችሁ። እንደምታዩት ወርዷል ማለት ነው። ከላይ ደን የሚለውን ነክታችሁ እንደዚህ ሁሉንም በተራ በተራ ሪሙቭ ባክግራውንድ ታደርጋላችሁ። እዚህ ላይ ያሉትን እንዳለ ሪሙቭ ባክግራውንድ አድርጋችሁ ከጨረሳችሁ በኋላ ያሉት የምትፈልጉትን ወደ ሶስተኛው አፕሊኬሽን ሄደል። ሶስተኛው አፕሊኬሽን ተምኔል የምንሰራበት አፕሊኬሽን ነው። ማታቆት ያላችሁ ብዬ አላስብም። ፒክሰል ላብ ይባላል። ወደ እሱ አፕሊኬሽን ሄዳለን። ሁሉንም ፕሌይ ስቶር ላይ ገብታችሁ ማውረድ ትችላላችሁ። ልክ ስገቡ እንደዚህ ያመጣላችኋል። ካንስል ትሉታላችሁ። እንዲታያችሁ ሆሪዞንታል አድርገው። ልክ ስገቡ እንደዚህ ያመጣላችኋል። ራሱ ቴክስት ያስገባላችኋል። እኔ ቴክስቱን ስለማልፈልገው ደልተዋለሁ። የዲሌት አይከኗን ነክታችሁ ኦኬ ትሉታላችሁ። እንደምታዩት ቴክስቱ ይጠፋል። በመጀመሪያ የምናደርገው ለዩቲዩብ ተምኔል የሚሆን ሳይዝ ነው ማስገባት ያለብን። እዚህ ጋር የምታዩት የዩቲዩብ ተምኔል ሳይዝ አይደለም። ለዩቲዩብ ተምኔል የሚሆን ሳይዝ ለማስገባት እዚህ ጋር 3 ነጥብ ከላይ ያለች እዚህ ጋር ታያችኋለች ብዬ አስባለሁ። እሷን ትነኩትና እዚህ ጋር ኢሜጅ ሳይዝ የሚል አለ። እሱን ትነኩታላችሁ። ከዛ እንደምታዩት ወደዚህ ያመጣችኋል። እዚህ ጋር ቀስት ምልክት አለች። እሷን ስነኩት እንደምታዩት የተለያዩ ሳይዞች አሉ። ለተምኔል፣ ለባነር፣ ለፌስቡክ ከቨር ምናምን። እኛ የምንፈልገው ዩቲዩብ ተምኔል ስለሆነ ለዩቲዩብ ተምኔል እንለውና ኦኬ እንለዋለን። እንደምታዩት ሳይዙን አስተካከለልን ማለት ነው። እዚህ ጋር እንደምታዩት 5 አይከኖች አሉ። 5 አይከኖች አሉ የተለያዩ። የመጀመሪያው በቃ ራሱ እዚህ ላይ የተሰሩ ባክግራውንድ እና ቴክስቶች አሉ። እነሱ መጠቀም ከፈለጋችሁ ነው፣ ቴምፕሌት ነው። የሁለተኛው ደግሞ ያስገባችሁትን ቴክስት፣ የሁለተኛው የኛው ቴክስት ኤዲት የምታደርጉበት ነው። ስላላስገባው ምንም ነገር የለም። ቴክስት ባስገባ እዚህ ጋር ይከፈትልኛል፣ በኋላ አብረን እናያለን። የሶስተኛው ደግሞ እዚህ ጋር ያለው አይከን ያስገባችሁትን ኢሜጅ ኤዲት የምታደርጉበት ቦታ ነው። አሁንም እዚህ ጋር ምንም አላመጣልኝም፣ ምንም ያስገባሁት ኢሜጅ ስለሌለ እዚህ ጋር ምንም አላመጣልኝም። በኋላ ኢሜጅ ስናስገባ ሙሉ አሳያችኋለሁ። እዚህ ጋር የምታዩት አራተኛው ደግሞ ራሱ ባክግራውንዱ ምናምን ማስተካከል ከፈለጋችሁ ነው። ለምሳሌ እኛ ይሄን ባክግራውንድ ከለር ስለማንፈልገው ከለር የሚለውን ነክተን ከለር እና ግራዲየንት አለ። እኔ ግራዲየንት ስለፈለኩኝ ከግራዲየንት ውስጥ ማጣለው የምፈልገውን ከለር። ከዛ የምፈልጉትን ከለር ስነኩት እንደምታዩት ባክግራውንዱ ይቀየራል ማለት ነው። ከዛ ከላይ ራይት ምልክት አለች፣ ራይት ትሉታላችሁ። የመጨረሻው ደግሞ እዚህ ጋር የምታዩት አይከን ያስገባችሁትን ይሄ ባክግራውንዱን ለመቆጣጠር ነው፣ ለማስተካከል። ለምሳሌ እኔ ይሄ ከለር አልፈለኩትም። ከለሩን ለመቀየር ከስር ሂው የምትላለች እቺ እሷን ትነኩትና ይሄን ስጨምሩትና ስቀንሱት እንደምታዩት ከለሩ ይቀያየራል። እኔ የምፈልገው ፒንክ ነገር ስለሆነ ፒንክ አደርገዋለሁ። ከዛ አስተካክላችሁ ከጨረሳችሁ በኋላ እዚህ ጋር ራይት ክሊክ የምትላለች ከላይ አስተካክላችሁ ከጨረሳችሁ በኋላ ራይት ክሊክ የምትላለች እቺን ትነኳታላችሁ። እሺ አሁን ባክግራውንዳችንን አስተካክለናል ማለት ነው። በመቀጠል ያዘጋጀነው ኢሜጅ ካለ እንዴት አድርገን ነው የምናስገባው? ከላይ እዚህ ጋር ፕላስ ምልክቷ አለች፣ እሷን ትነኩታላችሁ። በዛ እንደምታዩት እዚህ ጋር ፍሮም ጋላሪ የሚል አለ። እሱን ነክተን ኢሜጃችንን እናስገባለን። ኢሜጅ ስታስገቡ እንደዚህ ያስመርጣችኋል። እኛ ለዩቲዩብ ስለሆነ የዩቲዩብ ሳይዝ እናደርግለትና ኦኬ እንለዋለን። ከዛ እዚች ጋር ጫፍ ላይ ያለችውን ለጥጠን ሙሉ እናልብሰዋለን። ከዛ እንደምታዩት አሁን ያስገባሁት ኢሜጅ ሙሉ ለሙሉ ባክግራውንዱን ስለሸፈነብኝ ኦፓሲቲውን እቀንሰዋለሁ።
ኦፓሲቲውን የምቀንሰው እዚህ ጋር እንደምታዩት ኢሜጃችሁን የምታስተካክሉበት ነው ብያችኋለሁ። እሱ ጋር እንገባና እንደምታዩት የተለያዩ ነገሮች ተከፍተውልናል። ኦፓሲቲ የምትፈልጋችሁ ኦፓሲቲውን ተቀንሱታላችሁ። እኔ 25 ላድርገው። እንደምታዩት ባክግራውንዱ ይታያል። ይሆናል አሪፍ ነገር ሰጥቶናል ማለት ነው። ከላይ ራይት ክሊክ ነክታችሁ ዘጉታላችሁ። ከዛ በመቀጠል ካራክተር አስገባለሁ። እንዳሁኑ ፍሮም ጋላሪ ፕላስ ምልክቱን ነክታችሁ ፍሮም ጋላሪ ብላችሁት ከዛ ይሄን አስተካክላችሁ ማስገባት ነው። ባክግራውንዱ ስለጠፋ ይሄ ሙሉ ቢሆንም ችግር የለውም። ታስተካክሉትና ከስር ራይት የሚለውን ትነኩታላችሁ። እንደምታዩት ባክግራውንዱ ነጥፍ ስለጠፋ ነው። ካራክተሩ ብቻ ይቀርልናል ማለት ነው። የዩቲዩበርስ ካራክተር እዛ የምትፈልጉት ቦታ ታረጉታላችሁ። እንደዚህ ካረጋችሁ በኋላ አሁን ሌላ ነገር ለመስራት ራሱ ስሞክር እንደምታዩት ይንቀሳቀሳል። እሱ እንዲንቀሳቀስ አልፈልግም። እዚህ ጋር ያለችው ሌየር የምትለውን ትነኩትና እዚች ጋር ቁልፍ አለ። ቁልፍ የሚለውን ትነኩታላችሁ። ከዛ እንደምታዩት አሁን ማንቀሳቀስ አትችሉም ማለት ነው። እሺ በመቀጠል ሼፕ እና ቴክስት አስገባለሁ። እሱንም ለማስገባት የፕላስ ምልክቱን ነክታችሁ ሼፕ የሚል አለ። ሼፕ የሚለውን ስታስገቡ እንደዚህ ያስገባላችኋል። ሳይዙን ለመቀየር እዚህ ጋር ነክታችሁ የፈለጋችሁን ሳይዝ ታደርጉታላችሁ። እኔ ይሄኛው ይሆንና ራዲየሱን እጨምረዋለሁ። ከዛ ጫፍና ጫፉን ይዤ እንደዚህ ስለጠጣው እንደምታዩት እላዩ ላይ ቴክስት ላስገባበት ስለፈለኩኝ እንደዚህ ያደርገዋለሁ ማለት ነው። አስተካክላችሁ ሲጨርሱ ከላይ ራይት ትሉታላችሁ። ከዛውን ቴክስት እናስገባበታለን። ከላይ ፕላስ ምልክቱን ነክተን ቴክስት እንደምታዩት ቴክስት አስገባለን። ሳይዙን ተለቅ እናደርገውና ቴክስቱ ሼፑ ላይ እንዲሆን ስለፈለኩኝ አሁን ከለሩን ቀይረው ስለማይታይ በስር ከለር አለ። እዚህ ጋር ከለር የሚል አለ። እሱ ላይ ገብተን ከለሩን እንቀይረው። እሺ አሁን ከለሩን ከቀየርነው በኋላ እንደምታዩት እዚህ ላይ ለማድረግ ስሞክር አሁን ከላይ ነው፣ ግን የእናንተ እንደዚህ ላይሆን ይችላል። ከስር ሊሆንባችሁ ይችላል ቴክስቱ። እኔ አሁን ከላይ የሆነው አሁን ከስር እንዲሆን ከፈለጋችሁ ከስር ከሆነባችሁ ፍሮንት ቱ ፍሮንት ትሉታላችሁ። ከዛ ቱ ባክ ደግሞ ወደ ኋላ ነው። ቱ ባክ ስለው እንደምታዩት ተደብቋል ቴክስቱ። ቱ ፍሮንት ስለው ደግሞ ወደፊት ይመጣል። በሌላ መንገድ ማስተካከል ትችላላችሁ። ሌየር ላይ ገብታችሁ ቴክስቱን ይሄኛውን ከላይ ስታደርጉት እንደምታዩት ቴክስቱ ይደበቃል። ቴክስቱን ደግሞ አምጥታችሁ ሼፑ ላይ ስታደርጉት እንደምታዩት ቴክስቱ ይታያል ማለት ነው። እሺ አሁን እንደምታዩት ቴክስት አስገብቻለሁ። ጽሁፉን ለመቀየር እዚች ጋር የስራስ ምልክቷ አለች ኤዲት የምትለውን እሱን ነክታችሁ ጽሁፉን ትቀይሩታላችሁ። ከዛ እዚች ጋር ደን የምትላለች ደን ትሉታላችሁ። ኦኬ ትሉታላችሁ። ጽሁፉን ካስተካከላችሁ በኋላ እንደምታዩት ጽሁፉ ፎንቱ አያምርም። ስለዚህ ፎንቱን እንቀይረዋለን። ከስር ዝቅ ብለን እዚች ጋር የቴክስት ኤዲት ማድረግ ላይ ከገባችሁ በኋላ ዝቅ ስትሉ ፎንት የሚል አለ። ፎንት የሚለው ውስጥ ገቡና እዚህ ጋር እንደምታዩት ሁሉም የእንግሊዝኛ ፎንት ነው። ስለዚህ እኔ ራሴ አማርኛ ፎንት ስላለኝ ማይ ፎንት ላይ ገባና እንደምታዩት የተለያዩ አማርኛ ፎንቶች አሉ። እነዚህን ፎንቶች ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ቴሌግራም ቻናሌ ዲስክሪፕሽን ላይ ወይም ባዮ ላይ ታገኙታላችሁ። ወይም ቴሌግራም ሰርች ማድረጊያው ላይ ገብታችሁ ማሜ ቲፕስ ብላችሁ ጽፉ ይመጣላችኋል። ከዛ እዛ ቴሌግራም ላይ ያስቀምጥኩላችሁ ፋይል እንዴት ወደዚህ እንደምታስገቡ ላሳያችሁ። እዚች ጋር እንደምታዩት የፋይል ማናጀር ምልክት አለች እዚች ጋር። እሱን ትነኩትና ቴክስታችሁን ያስቀመጣችሁበት ፎልደር ውስጥ ትገባላችሁ። እኔ ቴሌግራም ላይ ስለሆነ እንደምታዩት የተለያዩ ፎንቶችን ያስቀመጥኩበት ቦታ ስላለ እነዚህ ፎንቶቹ መጥቶልኛል። ከዛ ከስር አድ ዳይሬክተሪ ስትሉት ያስገባላችኋል ማለት ነው። እኔ ስላስገባሁት ስለማልፈልገው አሁን ባክ ብዬ ልውጣ። ከዛ ካስገባችሁት ፎንት ትመርጡለታላችሁ። እኔ አድዋ የሚለውን ልመርጥለት። ከዛ ኦኬ ትሉታላችሁ። እንደምታዩት አሁን ፎንቱ የተሻለ ነው። ከዛ እኔ እንደዚህ ሁለት ስለፈለኩ በዚህ ጋርም ጽሁፍ
በዚህ ጋርም ጽሁፍ ስለፈለኩኝ አሁን ድጋሚ ቴክስት እዚህ ጋር ፕላስ ምልክቱን ነክቼ ቴክስትና ሼፕ ከማስገባ እዚች ጋር እየነካው ሼፑንም ከፈለኩኝ ጽሁፉንም እየነካው ኮፒ አረጋቸዋለሁ ማለት ነው። እንዴት ነው የምናደርገው? ሼፑን ከነካው በኋላ የሼፑን እዚህ ጋር ሼፑ ኤዲት ማድረጊያው ላይ ፎቶ ኤዲት ማድረጊያው ላይ ትገቡና እዚህ ጋር ምን ሚላለ ኮፒ ሚላለ እሱን ስነኩት እንደምታዩት ሁለት ሆነልኝ። በዚህ ጋርም ስለምፈልግ ቴክስቱንም እንደሱ ቴክስቱን ትነኩና ቴክስት ኤዲት ማድረጊያው እዚች ጋር አለች እሱ ጋር ትሄዱና ኮፒ ሚላለ ኮፒ ሚለውን ስነኩ እንደምታዩት ሁለት ሆነልኝ። ከዛ የዚህኛውን ጽሁፍ እቀይረዋለሁ። እዚች ጋር የስራስ ምልክቷን ነክቼ ኤዲት ብዬ ጽሁፉን እቀይረዋለሁ። ከዛ እዚች ጋር ደን የሚለውን ነክቼ ኦኬ እለዋለሁ። ከዛ እንደምታዩት ሳይዙ ስለበዛ ሼፑና ሳይዙ እኩል አልሄዱም። ስለዚህ የሼፑን ሳይዝ እቀንሰዋለሁ። ከለሩንም ለመቀየር ከለር ሚል አለ። ከለር ውስጥ ገብተን ከለሩንም እንቀይርለታለን ማለት ነው። ከዛ ከለሩን ከቀየርን በኋላ ከለሩ ድምቅ ብሎ እንዲታይልን ሁለቱም ጋር ስትሮክ እናደርግበታለን። ከስር ዝቅ ዝቅ ብላችሁ ስትሮክ የሚል አለ እሱን ነክታችሁ ኦን ታረጉታላችሁ። እንደምታዩት ድምቅ ብሎልኛል ማለት ነው። ለዚህኛውም አሰራር ለሚለውም ስትሮክ ውስጥ ገብተን ኦን እናደርገዋለን። እንደምታዩት በደንብ ጎልቶ ይታያል። አሁን የምናደርገው ተምኔል የሚለውን ጽሁፍ ሳንቀሳቀሰው እንደምታዩት ሼፑ አብሮ አይንቀሳቀስም። እኔ ደግሞ ጽሁፉን ሳንቀሳቀሰው ሼፑ አብሮ እንዲንቀሳቀስ ስለፈለኩኝ አንድ ላይ መርጅ እናደርጋቸዋለን። እሱንም ለማድረግ ሌየር ውስጥ እዚች ጋር ምልክቷ ሌየር ውስጥ ትገቡና እዚች ጋር ከሰርች አይከን የምትታያችሁን እሱን ትነኩታላችሁ። ከዛ እንደምታዩት ቦክስ ያደርግላችኋል። መርጅ ማድረግ የምትፈልጉትን ትመርጡለታላችሁ። መርጅ ማድረግ የምትፈልጉትን ትመርጡለትና ከስር እዚች ጋር ትታያችኋለች ብዬ አስባለሁ። እቺ እዚች ጋር እሱን ስነኩት ኦኬ እርግጠኛ ናችሁ ይላችኋል። ኦኬ ትሉታላችሁ። ከዛ እንደምታዩት አሁን ጽሁፉም ባንቀሳቀሰው ሼፑ ጋር አብሮ ነው የሚንቀሳቀሰው፣ ለብቻ ይንቀሳቀስ። ይህን ግን እንደሱ ስላላረኩት ለየብቻ ነው የሚንቀሳቀሰው። የተሳሳተችውን ነገር ካለ እዚች ጋር ባክ ብላችሁ አሁን እንደዚህ ተሳስቼ ካንቀሳቀስኩት እዚች ጋር ባክ ብዬ ኡንዶ ብዬ መመለስ እችላለሁ። ከዛ ይሄኛውንም እንደዚህኛው መርጅ እናደርገዋለን ማለት ነው። እዚህ ሌየሩ ላይ እንገባለን፣ እቺኛውን ምልክት እንመርጣለን። ቦክሱ ላይ ክሊክ፣ እዚህኛውም ላይ መርጅ ማድረግ የምትፈልጉት ላይ ክሊክ ታደርጉና ከስር እዚች ጋር መርጅ የምትላለች እሷን ትነኩታላችሁ። እርግጠኛ ናችሁ ይላችኋል። ኦኬ ትሉታላችሁ። ከዛ እንደምታዩት ይሄኛውም አብሮ ይንቀሳቀሳል ማለት ነው። አሁን ጽሁፉ ጠመም እንዲል ፈልጋለሁ። እሱን ለማድረግ ከነካችሁት በኋላ አሁን ቴክስት አልሆነም። ከሼፑ ጋር አብራችሁ ስላደረጋችሁት ቴክስት ኤዲት ማድረጊያው ላይ እንደምታዩት ባዶ ነው፣ ምንም ነገር የለም። ስለዚህ ወደ ኢሜጅ ስለተቀየረ ኢሜጅ ኤዲት ማድረጊያው ላይ እንገባና ከስር ስሪዲ የሚል አለ። ጠመም እንዲልልኝ ስለፈለኩ ስሪዲ የሚለው ላይ እንገባና ዋዩን እያያችሁት ነው፣ ይጣመማል ማለት ነው። 15 አደርገዋለሁ። 15 አካባቢ አደርገዋለሁ። ከዛ እንደምታዩት ይህንንም እንደዛው ከስር ስሪዲ ላይ የሚለው ላይ ገብተን ይህኛውን -15 ነው የምናደርገው፣ ተቃራኒ ስለሆነ -15 እናደርገዋለን። ከዛ በስትክክል አስተካክላችሁ ቦታው ላይ ታስቀምጡታላችሁ። አሁን እንደምታዩት የዩቲዩበርስን ወይም ካራክተሩን ሸፍኖታል፣ ስልኩን ሸፍኖታል ምናምን ጽሁፍ። እሱን ካራክተሩ ከፊት ለፊት እንዲሆን ስለፈለኩ ለዚህ ነው ሪሙቭ ባክግራውንድ ማድረግ የሚጠቅመን። እንዲከልሉት ስለማልፈልግ ሌየር ላይ ገብተን ካራክተሩን ከፊት ለፊት ከላይ እናደርገዋለን ማለት ነው። ከዛ እንደምታዩት አሁን ጽሁፉ ከጀርባ ሆኗል ማለት ነው። አሁን እያያችሁት ነው፣ ይደበቃል። ከሰውየው ጀርባ ነው፣ ከዩቲዩበርስ ጀርባ ነው። ከዛ ጽሁፉ የምፈልጉበት ቦታ ታስተካክሉታላችሁ። ከዛ አሁን የሆነ ጽሁፉና እዚህ ጋር ያስገባሁት ካራክተር ጎላ ብሎ እንዲታይ ስለምፈልግ ከኋላ ፌክ ላይ ጨምርበታለሁ። እሱን ለመጨመር እናንተ ቴሌግራም ላይ ገብታችሁ ይሄን አፕሊኬሽን ካላወረዳችሁት እኔ የምጠቀምበትን እንደዚህ ያሰራችሁም፣ ስለዚህ እሱን አፕሊኬሽን አውርዱት።
ፕላስ ምልክቱን ነክተን ስቲከር ሚል አለ። ስቲከር ሚል ውስጥ እንደምታዩት ላይት አለ። ከዛ ራይቱን ነክተን ላይቱን እንጨምረዋለን። ከዛ የምፈልገው ላይት ከለሩ ይሄ ስላልሆነ እዚች ጋር ወረድ ስትሉ ከለር ፊልተር ሚል አለ። እሱን ሂው የሚለውን ስጨምሩትና ስቀንሱት ከለሩ እያያችሁት ነው ይቀያየራል። ስለዚህ እኔ ፒንክ ነገር ነው የምፈልገው። ፒንክ ላይት ወደ ፒንክ አድርገዋለሁ። ከዛ ሳይዙን ጨመር አድርገን ከዩቲዩበርስ አናት ላይ እንዲሆን ስለምፈልግ እዚች ጋር እንደዚህ እናደርገዋለን። አሁን እንደምታዩት ፊቱን ሸፍኖታል። ትንሽ ሳይዙ ልጨምረው። እንደምታዩት ፊቱን ሸፍኖታል። ስለዚህ ቅድም ባሳየዋችሁ መንገድ ከኋላ ትወስዱታላችሁ የዩቲዩበርስን ከላይ ታረጉታላችሁ። አሁን የዩቲዩበርስ ፎቶ አሪፍ ሆኖልናል። ስለዚህ እነዚህንም ሸፈናቸው መሰለኝ። እነሱንም ላይቱን ከነሱ ስር እናድርገው። እሺ ለነዚህም ፌክ ላይት ስለምፈልግ ይሄኛውን ራሱን እዚች ጋር እንደቀድም እንዳደረግ ነው ራይት የሚለውን ነክታችሁ ከላይ ኮፒ የሚል አለ። ኮፒ እናደርገዋለን። ከዛ እንደምታዩት ይሄው ኮፒ አድርጎልኛል። ሳይዙን እንደዚህ ሳይሆን እንደምትፈልጉት ታደርጉታላችሁ ሳይዙን። እኔ ቅጥን ያለች እንድትሆን ነው ፈልገው። ስለዚህ እዚች ጋር አረጋታለሁ። ከዚህ ጀርባ እንድትሆን ነው ፈልገው። ከዛ በዚህ ጋርም ስለምፈልግ ኮፒ የሚለውን ነክቼ ለዚህኛው ማድረግለታለሁ ማለት ነው። ስለዚህ አሁን እንደምታዩት ሸፍኖታል። ጽሁፉን እና ዩቲዩበርስን ፎቶ ከላይ እናደርጋቸዋለን። የዩቲዩበርስን ከላይ ማድረግ አለባችሁ ካራክተሩ። ከዛ እንደምታዩት አሁን ጎላ ብሎ ይታያል። ጽሁፉም ጎላ ብሎ ካራክተሩም ጎላ ብሎ ይታያል። አሁን የሚቀረን አይከን ማስገባት ነው። እሱንም ለማስገባት ፕላስ ምልክቱን ነክተን ፍሮም ጋላሪ ብለን አይከን እናስገባለን። ከዛ እኔ ክብ ነው ፈልገው አይከኖቹን ብቻ ስለሆነ ፈልገው እዚህ ጋር የሰርክል ምልክት አለች። እሱን ነክታችሁ በመፈልጉት ሳይዝ ታረጉትና ከዛ ራይት ትሉታላችሁ። እንደዚህ እያረጋችሁ ሳይዙ ተልቋል። ሳይዙን ትንሽ ቀንሰዋለሁ። ከዛ እንደዚህ እያረጋችሁ አይከናችሁን ታስገባላችሁ። እኔ የቀሩ 2 አይከን ስላሉ እነሱን ላስገባ። እሺ አሁን ያስገባዋቸውን አይከን ቦታ ሲይዛቸዋለሁ። ከዛ እንደምታዩት በደንብ አይታዩም። ስለዚህ ሻዶ ከኋላ እንጨምርላቸዋለን። ሻዶ የሚል እዚህ ጋር ፈልጋችሁ ከስር ወደ ስር አካባቢ ሻዶ የሚለው እዚህ ጋር አለ። እሱን ነክታችሁ ስታበሩት ጥቁር ሻዶ ይጨምርላችኋል። እኔ ነጭ ሻዶ ስለምፈልግ ነጭ ሻዶ አደርገዋለሁ። ለቀሩትም እንደሱ እናደርግላችኋለን። እንደምታዩት አሁን ጎላ ብለው ይታያሉ። ከዛ እንደዚህ ቦታ ካስያዛችሁ በኋላ የሚቀረኝ እዚች ጋር ጽሁፍ ስለምጨምር አርቴክስት ብዬ የራሴን የቻናል ስም እዚች ጋር የቴክስት ማስተካከያ ላይ እንገባና እዚች ጋር ኤዲት እለዋለሁ። ከዛ ኦኬ እለዋለሁ። ፎንቱ አያምርም፣ ፎንቱን እመርጥለታለሁ። ከዚህ በፊት የተጠቀምኩ ፎንት ስላለ እሱን አስገባለትና ኦኬ እለዋለሁ። ሳይዙን ትንሽ ቀንስለታለሁ። ጫፍ ላይ እንድትቀመጥ ነው የፈለኩት እዚህ አካባቢ። አሪፍ። ስለዚህ ቴክስቷን ወደ ስራ አረጋታለሁ ላይቱን እንዲሸፍን ስለማልፈልግ ከላይቶቹ ስራ አረጋታለሁ ቴክስቷን። አሁን አሪፍ ሆናለች። ከዛ ጨርሰናል። ኤክስፖርት ለማድረግ ከዚህ ከጨረሳችሁ በኋላ ሴቭ ለማድረግ እዚች ጋር ይሄን ሴቭ ማድረግ ምልክቱን ከነካችሁ በኋላ ሴቭ አስ ኢሜጅ የሚለውን ትነኩታላችሁ። ከዛ እዚህ ጋር ትመርጡለታላችሁ። ሁልጊዜም ስታወጡ ፒኤንጂ አድርጋችሁ ማውጣታችሁን አትርሱ። ኳሊቲ ትመርጡለታላችሁ። አልተር አድርጉት በደንብ ኳሊቲ እንዲኖረው። ከዛ ሴቭ ቱ ጋላሪ ትሉታላችሁ። ሴቭ አድርጋችሁ ከጨረሳችሁ በኋላ ከዚህ አፕሊኬሽን ወጣና ወደ ጋላሪያችን ላይ እንገባለን። ጋላሪ ላይ ገብታችሁ ሴቭ ያደረጋችሁትን ኢሜጅ ተከፍቱታላችሁ። እንደምታዩት ኳሊቲ ብዙም የለውም። ስለዚህ ኳሊቲ እንጨምርለታለን። እሱንም ላይትሩም ላይ አፕሊኬሽን ላይ ስለምናደርግ ሼር የሚለውን ነክተን ወደ ላይትሩም አፕሊኬሽን ሼር ታደርጉለታላችሁ። ወደ ላይትሩም አፕሊኬሽን ነው የምንገባው።
እዚህ ድረስ ቪዲዮን አይታችሁ ላይክ እና ሰብስክራይብ ያላረጋችሁ ፕሊስ ከእናንተ ምንም የሚቀንስባችሁ ነገር ስለሌለ ቪዲዮን ላይክ እና ቻናሉን ሰብስክራይብ አድርጉት። ላይትሩም አፕሊኬሽን ላይ ከላይ ኦል ፎቶ የሚለው ውስጥ ስገቡ እንደምታዩት ከላይ ያስገባልናል ያሁኑን የሰራነውን ተምኔል። ከዛ እሱን ትነኩታላችሁ። ከዛ እንደምታዩት ምንም ብዙም ኳሊቲ የለውም። ስለዚህ ኳሊቲ እንጨምርለታለን። እሱንም የምናደርገው ከስር ኢፌክት የሚል አለ። ኢፌክት ውስጥ ትገቡና ቴክስቸሩን ወደ 80 ታደርጉታላችሁ። ከዛ ክሊሪቲውን ወደ 40 ታደርጉታላችሁ። ዳርዳር ጠቆር እንዲል ከፈለጋችሁ ይሄኛውን ወደዚህ ስታደርጉት ዳርዳሩ ጠቆር ይልና ፎከሱ መሃሉ ላይ ይሆናል ማለት ነው። ይሄኛውን ደግሞ ላይት ካነሰው ትንሽ ላይት ትጨምሩለታላችሁ። እንደምታዩት አሁን አሪፍ ሆኗል። እዚህ ጋርም ላይት ላይ ገብታችሁ የቀረውን ከኢሜጃችሁ ጋር ይገናኛል ብላችሁ የምታስቡትን ታረጉለታላችሁ። እኔ ትንሽ ኤክስፖዠሩን ስጨምረው እንደምታዩት በደንብ ጥርት ብሏል። ከዛ ኤክስፖርት ለማድረግ እዚች ጋር ሼር ምልክቷን ነክታችሁ እዚህ ጋር ሴቭ ቱ ዲቫይስ የሚል አለ። ሴቭ ቱ ዲቫይስ ትሉታላችሁ። ከዛ እንደምታዩት ኤክስፖርት አድርጎላችኋል። ሰክሰስፉል ይላል። ፋይናል የሰራነው ተምኔል በመጨረሻ ተምኔላችን ይሄን ይመስላል ማለት ነው። ተምኔል በስልካችሁ ከሰራችሁ እርግጠኛ ነኝ ቪዲዮ ኤዲት የምታደርጉት በስልካችሁ ነው። እዚህ ጋር ካፕከት ፕሮን አዲሱን በነፃ እንዴት መጠቀም እንደምትችሉ የሚያሳይ ቪዲዮ ሰርቻለሁ። እዛ እንገናኝ።